እሁድን አንድ ላያችን ቀጥሏል። አሁን ደግሞ ሰዓቱ የተረኛ ሐኪም ነው። ዛሬም እንደተለመደው አንድ ሐኪም እዚህ ጋብዘናል። በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የቆዳና አባላዘር ሕክምና ስፔሻሊስት ነች። የዕለቱ ሐኪማችን ዶክተር ሀና ማርያም አበበ ትባላለች። ያንቺ ብዬ ነው ቀጥለው ስላስፈቀድኩኝ ማለት ነው። እንኳን ደህና መጣሽ ዶክተር። እንኳን ደህና ቆያችሁ። ስራ ጥሩ ነው? ስራ ቆንጆ ነው፣ እግዚአብሔር ይመስገን። የዕለቱ ተረኛ ሐኪማችን ስለሆንሽ በጣም ደስ ብሎናል። እኔም አክብራችሁ እንግዳ አድርጋችሁ እዚህ ቻናላችሁ ስለጠራችሁኝ እጅግ በጣም አመሰግናለሁ። ስለ ዶክተር ዶክተር ግን እዚህ የመጣላት ናፍቆት ለምንድን ነው? ለህክምና ክትትል ሌላ ቦታ ሄደች? ህክምና ቦታ ሄደችው አለ። እኔ እንደውም ከልጅ ጋር ተያይዞ መስሎኝ። አረ ኬዙ ይለያያል። ኬዙ ስለሚለያይ ያበማት የቆዳና የአባላዘር ስላልሆነ ሌላ ህክምና ነው ሄደች። ናፍቆት ስትመጣ ሁሉ ልታጣብ ለሆነ ህክምና ነው ሄደች። እሺ ያው ከአለርት ካለን በዛ ላይ ደግሞ የቆዳና አባላዘር ስፔሻሊስት ሐኪም ከጋበዝን ጉዳዩ ሊሆን እንደሚችል ግልጽ ነው። ያው ሀሳቦችን እናነሳለን። ሁለት የልምድ ሐኪሞች አሉ። ዛሬ ሶስት ነበሩ በፊት። እነሱ ከእውቀታቸው አንፃር በተለምዶ የሚያውቁትን ይነግሩናል። አንቺ ደግሞ ከሳይንሱ አንፃር እያረምሽ ግንዛቤ ታስጨብጭልናለሽ ማለት ነው ዶክተር። ምንም ችግር የለውም። እሺ የመጀመሪያው ሀሳብ ምን መሰላችሁ? የሰውነት ጠረን ሲባል ሰምታችሁ ታውቃላችሁ። ያው አዲስ አበባ በጣም በተደጋጋሚ ሁሌ የሚገጥመን ነገር ስለሆነ ማለት ነውና የሰውነት ጠረን የምንላቸው ችግሮች የትኞቹ ናቸው የምታውቋቸው? ብዙ ናቸው አይደል? በመጀመሪያ ዶክተር በጣም ነው የምታምረው። ስንት ይፈቀድ? እኔ እኮ ተሽከርሙሜ ነው በጣም እና ብዙ ጊዜ እንላለን እኛ ዶክተር ብለን ምስል የሰጠነው አይነት ነገር አለና በጣም ልጅ ሆነችብን። በዛ ደስ ይላል በጣም። እሺ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ወደ ስንት ጥያቄ ስንመጣ ጠረን ምንድነው? የጠረን ችግር የምንላቸው የምታውቋቸው የሰውነት ጠረን ችግሮች የምንላቸው የትኞቹ ናቸው? ወደ እኔ ነው እያየሁ። ስለዚህ እኔ ልመልስ ይችላል። ምክንያት አለው ዳንተ ያየሁት ራስ እኮ ነው ማን ጎስቁሰኛል። የአፍ ጠረን አለ፣ የብብት ጠረን አለ። ያ ሁላችንም ደግሞ የምንቸገርበት አሁን በታክሲ ስንሄድ ምናምን የእግር የጫማ ጠረን አለ። የቀረውን ደግሞ ጠረኖች ከሮቢ ጋር ብዙ የተለየ ሀሳብ የለኝም እኔ። በመሰረታዊነት ብዙ ቦታ ችግር ሆኖ የምናያቸው እነሱ ናቸው ይመስለኛል። እነዚህ ጽዳት የሚፈልጉ ቦታዎች ስፔሻሊ እነሱ ቦታዎች ላይ በጣም ብዙ አይነት ልክ ናቸው ይመስለኛል። ሌሎች ያልጠቀሷቸው ካሉ እንደ ችግር የምናነሳቸው የትኞቹ ናቸው? ኦኬ እሺ፣ ሁለታችሁም ልክ ናችሁ። ጥሩ ጥሩ ሀሳቦችን ያነሳችሁት። የሰውነት ጠረን በዋነኝነት የምንለው ሁለት አይነት ናቸው። የሰውነት ላብን የሚያመነጩ እጢዎች አሉ። እነሱን በሁለት በዋነኝነት መክፈል ይቻላል። አፖክራይን እና ኢክራይን ብለን እንከፋፍላቸዋለን። አሁን እነሱ በብዛት የጠቀሷቸው አፖክራይን ስዊት ግላንድ የምንለው ወይም ደግሞ አፖክራይን የላብ የሚያመነጭ እጢ ተከትሎ የሚመጡ ችግሮችን ነው ያነሱልን። ሌላኛው ደግሞ ከኢክራይን ከምንለው ግን በማንኛውም ሰውነት ከማንኛውም ቆዳ ላይ የሚነሳ ላብ ወደ ሽታነት የመቀየር ቻንስ አለው። እሱን በኋላ አብራራለሁ በቀጣይ። ስለዚህ በብዛት ትክክል ናቸው ብለን ብንይዘው ይሻላል። እሱ የተጠቀሰው የአፍ ጠረንም እዚህ ጋር ነው የምናደርገው። የአፍ እዚህ ውስጥ አይካተትም። ማስተካከያ የሚደረገው የአፍ እሱ የጥርስ ሐኪም ጋር የሚካተት ነው። ከሱ ውጭ ያለው ትክክል ነው። እሺ አየሳርማችሁ። እሺ የሰውነት ጠረን መንስኤ የምንላቸው በተወሰነ መልኩ ብላችሁታል፣ ግን መንስኤዎቹ ምን ሊሆኑ ይችላሉ? ጽዳትን አለመጠበቅ፣ በዋናነት ተገቢውን ጽዳት አለመጠበቅ። እባካችሁ በዚህ አጋጣሚ በጣም ብዙ ጊዜ ደጋግመን የነገርናችሁም የራቅናችሁም ሰዎች ይሄን ነገር ከግንዛቤ ውስጥ አስገቡ ለማለት ነውና ጽዳት አለመጠበቅ ነው ስንቴ። ዶክተር በደንብ በኋላ ታብራራዋለች ከሆነ ከዚህ ከውስጥ የሚወጣ አይነት ነገር አለ ይባላል። እሱን ኮንሲደር እናደርጋለን። ግን እሱም የራሱ መከላከያ መንገድ ይኖረዋል። ግን ዋነኛው አለመታጠብ ነው። እኔ ደግሞ የዓለም አቀፍ የመታጠብ ቀን ነው። የእጅ ነው የእጅ መታጠብ ቀን የብብት ዶክተር ዛሬ ነው ወጀልን አይተን። እኔ ደግሞ ለሽታ ዋነኛ መንስኤ ላብ እንደተባለው ላብ ነው መንስኤው። አለመታጠብ በሚለው ትስማማለህ? አለመታጠብም ያስማማኛል። ማንታጠበው ግን ላቡ ነው። ላቡን ሳንታጠበው ስንቀር ነው ሽታ የሚያመጣው። እስማማለሁ እኮ ያልኩት። ላብማ ተፈጥሮ ነው እኮ ሰውነታችን ላብ ያመነጫል። ፈሳሽን በአንድም በሌላም መንገድ ያስወግዳል ሰውነታችን። እሱን ሳንታጠበው ስንቀር ሽታ ያመጣል። እሺ ዶክ እሺ ያው እንደዚህ እንደሚሉ ኤክስፔክት አድርጌያለሁ። ምክንያቱም በጣም ብዙ ሰው የሚያስበው የሰውነት ጠረን ችግር የሚያያይዘው ከላብ ጋርና ንጽህና ካለመጠበቅ ጋር ነው።
ትክክል ነው። ንጽህና ኦፍ ኮርስ አድቫይስ የሚደረግ ነገር ነው፣ ግን በጣም ኮመንሊ የሚነገር ሶሳይቲ ላይ ኮመንሊ የሚነገር ስህተት ነው። የሚገርማችሁ እንደዚህ ኮሼስ ይሆናሉ የሰውነት ጠረን ችግር አለብን ብለው የሚያስቡ ሰዎች ከሌላው ሰው በተሻለ በጣም ስለራሳቸው ኮሼስ ስለሆኑ በቀን ውስጥ በጣም ፍሪኩዌንትሊ ሻወር ያደርጋሉ። ስለዚህ ዋነኛው ምክንያት እሱ አይደለም ማለት ነው። ዋነኛው ምክንያት ምንድነው? ሰውነታችን ላይ ያሉ ላብ የሚያመነጩ እጢዎች ከአንድ ሰው ሌላኛው ሰው ጋር የሚያመነጩት የላብ መጠን ዲፍረንት ነው። ስለዚህ በብዛት ብዙ ላብ የሚያመነጩ ሰዎች ላይ በተጨማሪም ደግሞ እሱን ተከትሎ ቦታው ላይ ባክቴሪያ፣ ይስት የምንላቸው ማይክሮ ኦርጋኒዝሞች አሉ። እነሱ ቦታው ላይ በመገኘት ቆዳ ላይ የሚገኙ አሉ ባክቴሪያና ይስት የምንላቸው ማይክሮ ኦርጋኒዝም የነሱ ቦታ ላይ መገኘት ነው ወደ መጥፎ ጠረን ወይም ሽታ የሚያጋልጠው ማለት ነው። ታውታት ተታጠቡ የኔም ጥያቄ እንደዛ ነበር። በነገራችን ላይ ዶክተር እንዳለችው ከስነ ልቦና አንጻር እንደዚህ አይነት ችግር ያለባቸው ሰዎች መንስኤው ሰው እንደዛ ነው ብሎ የሚረዳው ባለመታጠብ፣ ንጽህና ባለመጠበቅ ነው እንደዚህ ሆኑት ቢለናል በሚል በተደጋጋሚ ንጽህናቸውን ለመጠበቅ ይሞክራሉ። ግን ከሰው ሰው ስለሚለያይ ያ ነገር ችግር ሆኖ ይቀጥላል ማለት ነው። ግን ምናልባት ዶክተር ስንቴ እንደነዚህ አይነት ችግር አለባችሁ ተብሎ በይፋ የተነገራቸው ሰዎች ናቸው ይሄንን ጥንቃቄ ለማድረግ የሚሄዱት። እንደዚህ አይነት ችግር ሳይኖርባቸው ግን ከንጽህና መጠበቅ እጥረት መከራችን የሚያበሉንስ? እውነት ነው። አሁን ንጽህናን አለመጠበቅ ይሄንን ችግር አያጋለጥም እያልን አይደለም። ግን በዋነኝነት የሚጠቀሰው እነዛ ሰዎች ንጽህናቸውን ስለማይጠብቁ ነው የሚለው መልእክት እንዳይተላለፍ ስለፈለግን ነው። ሌላ ዶክተር ምን አውቃለሁ መሰለሽ፣ አሁን ከዚህ ከንጽህና አጠባበቅ ጋር ተያይዞ አንዳንድ ሰዎች አሉ፣ ያው ሁሉም ሰው አንድ አይነት አይደለም ችላ የሚለው። ለምሳሌ እግራቸውን በ15 ቀን ማይታጠቡም አሉ፣ በወር ማይታጠቡም አሉ። እንደገና ደግሞ ሰውነታቸውን እንደውም አንድ ጊዜ በኢትዮጵያ ቴሌቪዥን ይመስለኛል ለስንት አመታት ታጥቦ ማያቅ ሰው ወፍጮ ቤት ነው የሚሰራው እንደውም ሰውየው እና አስተውታለሁ። እና ምንም ላብ የለውም፣ ምንም ጠረንም የለውም። አሁን ቅድም ያልኳቸው ሰዎችም እግራቸውን ባይታጠቡም ጠረን የሌለባቸው ሰዎችም አሉ። ደግሞ አትሊስት ዱቄት አይልም። መታጠብ የሚወዱ ሰዎች አሉ አይደል? ቅድም እንደውም ለስንት ያነበብኩለት ነበረ እሁድ መስሎኝ ሮብ ዕለት ገላይን ታጥቤ በጣም ጸጽቶኛል ይባል። አንተ ነው ሌላ ሰው ነው? አይ እኔና ስንት ብናቀው ሰው እና እንደዚህ አይነት አጋጣሚዎች አሁን ያልሹ መልስ ይመልሷል ወይስ ሌላ ምክንያት አለ? ሌላኛው ይሄኛው አሁን ያልከው የጠቀስከው ነገር የሚያዘው ከሌላ የቆዳ ህመሞች ጋር ነው የሚያዘው። ጥሩ ነው አለመሽተቱ? ኖ ለምሳሌ ማይታጠቡ ሰዎች በብዛት እግራቸው ምናምን የሚሸተው ያላችሁት ዳይሬክትሊ ማይሸቱ ደግሞ ላብ የሌላቸው ሰዎች ናቸው። በብዛት ወደ ሽታ የሚያጋልጠው ቅድም እንዳልኩት በጣም ስዊት የሚያደርጉ ሰዎች፣ ላብ የበዛባቸው ሰዎች፣ ከዛም ባሻገር ደግሞ አለመታጠብን ምናምን ተከትሎ ደግሞ የሚመጣ ቦታው ላይ ባክቴሪያ ይስት የሚለው ኮሎናይዝ ያደርጋል ቦታው ላይ። ስለዚህ እሱ ካልተከሰተ ወደ ሽታ አይቀየርም፣ ወደ መጥፎ ጠረን ማለት ነው። አድቫይስ እናደርጋለን ማለት አይደለም። እዚህ ጋር እንድታስተካክሉልኝ ፈልጋለሁ። ንጽህና መጠበቅ ግዴታ ስለሆነ ማለት ነው። እሺ፣ ሌላው ጥያቄ የሰውነት ጠረን ከሰው ወደ ሰው ሊተላለፍ ይችላል? ጉንፋን ሆኖ ይተላለፍ። እሱ መንስኤ ነው የሚሆነው። መንስኤ ብለው ምንም ለሌላ ህመም መንስኤ ሊሆን ይችላል። ቅድም ዶክተር እንደዛ ያለሽ መሰለኝ ከቃሏ ተነስቼ ሮቢ ዛሬ አንተን ነገር ልውሰድና ስታወራ እንደዛ ያለሽ መሰለኝ። ሜቢ ተሳስቼ ሊሆን ይችላል። ግን አንተ ምን ታስባለህ? እኔ ደግሞ አይመስለኝም የሚተላለፍ ከሰው ወደ ሰው የሚተላለፍ አይመስለኝም። ልብሳቸውን ብንለብሰው ምናምን እኔ እንጃ። አንተስ? ያው እኛ የልምድ ሐኪም ነን። ቅድም ከተነሳሽው ሀሳብ ምክንያቶቹ ሁለት አይደሉ? ለሰውነት ጠረን ከሚያመነጩት ግላንዶች ወይም ደግሞ ጤዎች ስንነሳ አይመስለኝም የሚተላለፍ አይመስለኝም። ግን አሁን ሊያለችው በልብስ ምናምን ደግሞ ለሌላ የቆዳ ህመም እንጂ ለእንደዚህ ለጠረን አይመስለኝም። ስለዚህ ሊያ ብቻ በልዩነት ተሸንፋለች ማለት ነው። አየሽ፣ ይሄ ነገር በጣም ስር ሰዶ ገብቷል። በጣም ስለዚህ ከሰው ወደ ሰው አይተላለፍም። ይሄም በጣም ኮመንሊ ሶሳይቲ ላይ ያለ ትክክለኛ ያልሆነ ግንዛቤ ነው። በፍጹም አይተላለፍም። ግን አንተን ደግሞ ማስተካከል የምፈልገው ግን ምክንያቶቹ ሁለቱ ብቻ አይደሉም። በቀጣይ ሌሎ መጥራት ጥያቄ ድንገት በቀጣይ የምጠይቀው ከሆነ በኋላ ለማብራራት ምክንያቶቹ እነሱ ናቸው ብቻ ለማለት አይደለም። ግን በፍጹም አይተላለፍም። ዋናው እሱ ማግኘት ነው። እንደገና ደግሞ ከተማርኩት እነዛ መልስ ይሆናሉ ብዬ ስላሰብኩ ትክክል፣ በጣም ትክክል ነህ። እሺ፣ አሁንም ምን ጥያቄ ተመሳሳይ የሆነ ሀሳብ ነው ማነሳው። በዘርስ ሊተላለፍ ይችላል?
አዎ የውስጥ ደዌ አይደል እንዴ? ደዌ ነው። የውስጥ ደዌ አይደለም። አይ ከውስጥ ይመነጫል ካለሽ የሆነ ደዌ ነገር። አዎ እኔ ዶክተር አይተላለፍም ትበል እንጂ ይተላለፋል ነው። እሷ ብትልም አንቺ አቋምሽ የጸና ነው። አይ ታርመኝ እንጂ ይተላለፋል ነው። በዘር ይተላለፋል። እሺ ሮቤልስ? እኔ ግን ሳስበው አሁን ለምሳሌ ላብ የሚያመነጩ ግላንዶች በጣም ላብ ሲያመነጩ ተብሏልና በጣም ላብ የሚያመነጭ ሰው እንደገና ልጁ ደረቅ ሊሆን ይችላል ምናምን በሚል እርግጠኛ አይደለሁኝም፣ ግን የሚተላለፍ አይመስለኝም። እርግጠኛ አይደለሁ። እሺ አይ ይተላለፋል። ኪኪ ነው እንጂ አይተላለፍም ያልነው በዘር በደንብ ይተላለፋል። እንደውም አንዳንድ ጥናቶች እንደሚያመለክቱት እንደዚህ የሰውነት መጥፎ ጠረን ያለባቸው ሰዎች አትሊስት ዋን ፋሚሊ ሜምበር ተመሳሳይ የሆነ ችግር ይከሰታል። ከቤተሰቡ አንዱ የቤተሰብ አባል ተመሳሳይ ችግር ይኖራል። ስለዚህ በዘር ጄኔቲክ ይተላለፋል። እሺ በተቃራኒዎች ቢሆንስ ቤተሰብ ውስጥ እናትና አባት ወይ ደግሞ እንደዚህ በቅርብ ዘመድ ጄኔቲካሊ የሚቀርብ ሰው ሳይኖርበት ልጁ ካለበት ሊኖር ይችላል። እንደዛም ይፈጠራል። ፖሲብል አየህን ያነባለሁ እኮ ከዚህ ሲወጣ። ሌላው ከሰውነት ጠረን ጋር ተያይዞ ሊነሳ የሚችለው አመጋገብ ነው። ለምሳሌ በአመጋገብ የሰውነት ጠረን ሊለወጥ ይችላል ወይ ደግሞ አመጋገብ የሰውነት ጠረን ችግር ሊያመጣ ይችላል ብላችሁ ታስባላችሁ? አዎ ከአንዳንድ ፋት የበዛባቸው ምግቦች ለውፍረት ስለሚዳርጉን ውፍረት ደግሞ ከላብ ጋር ለላብ ስለሚያጋልጠን እንደዛ ይመስለኛል። እሺ ከውፍረት ጋር ምንድነው ወፍራም የሆነ ሰው ያልዋል በሚል ነው አንተ? እሺ ጮማ በልቶ ማይወፍር አለ። ስለዚህ ጮማ መንሰል አይ ፋት የበዛባቸው ምግቦች ነው ያልኩት እኮ። ከጮማ ውጪ ፋት የበዛበት ምን እንዴ? ከጮማ ውጪ ፋት የበዛበት በጣም ብዙ ምግቦች። ዋነኛው ነገር እኮ ጮማ ነው ለፋት። እሺ ብዬ ነው ማስበው። አንተ የምታስበው ስለዚህ ጮማና ቅባት የበዛባቸው ምግቦች። እሺ ሊያ ፋት በነገራችን ላይ ድራፍት ምናምን አልኮል መጠጦች እኮ ፋት እንትን ይላሉ ያመጣሉ። አይ እኔ እኮ ያልኩት በጣም ትልቁን እንዳይነካ ፈልጋ ከሆነ እኔ ደግሞ አይገርም ብሎ አይምሮዬ ጥናቱ እኮ ያን ላይ ይችላል። አሳ አውትፑቱ እንደዛ ይመስላል። አረ እኔ ሌላም መጣልኝ እሱ አሳ ስትል አብሽ እኔ እሱን ትኛለው የሚገምቱት በእውነት እቺ ማን ወስዷል? እኔ እኮ ደጋግሜ እየጠየኩት ለዛ ናፍቄ ወስዳለች። አብሽ ቁጭ ነው የምትለው አሉ ከነማዟ አብሽ አሉ ነው እንግዲህ ከተሳሳትን ዶክተር ታርመናለች። እሺ ከነሳችሁት ነጥብ ያው ውፍረት ኦቤሲቲ የምንለው በሕክምናው አጠራር አንድ ለሞር በስዌት እንድናደርግ ወይም ለበጣም እንዲያልበን እንደ ምክንያት ይጠቀሳል እንጂ ምግቦቹ ሌሎች ናቸው። ስታዲዎች ላይ ያሉት የተነሱት ምግቦች ብዙም ጥናት ላይ አልተካተቱም፣ አያመጡም። ስለዚህ እንደ ምክንያት የሚጠቀሱ ግን ያመጣሉ መጥፎ የሰውነት ጠረንን ወይም በእንግሊዘኛው አጠራር ብሮምሃይድሮሲስ ይባላል። እሱን ያመጣሉ ተብሎ ሳይሆን የሚጠቀሱት እንደ ማባባስ ያባብሳሉ ተብሎ የተጠቀሱ ምግቦች አሉ። ዴይ ቱ ዴይ አክቲቪቲ ሁላችንም የምንጠቀማቸው ናቸው። የመጀመሪያው ጋርሊክ ነው፣ ነጭ ሽንኩርት የምንለው። አይገርምሽም? እሺ ሌላኛው ደግሞ ቀይ ሽንኩርት። ቀይ ሽንኩርት ሁለቱንም አልወደውም ለነገር ሰው አይፈረድበትም ማለት ሁለቱንም ስለምንበላ አይችልም። ሌላኛው እንደ ምክንያት የሚጠቀሰው በጣም ስትሮንግሊ ስፓይሲ የሆኑ በጣም የሚያቃጥሉ ምግቦች ህንዶች ላይ እኛ ሀገር እንኳን ኮመን አይደለም። ህንዶ ያለው ከሪ የሚባል ምግብ አለ። ስለዚህ እነሱ ምግቦች። ሌላው ደግሞ አልኮል። እነዚህ እንደ ያባብሳሉ ተብለው የሚጠቀሱ የምግብ ዝርዝር አይነቶች ናቸው። አብሽስ ዶክተር የለም ዝም ብሎ ነው ወይ የሰው ጠረን አብሽ ብሎን ከአብሽ ጋር አዛምደና ይሆናል ማለት? አይ እኔም አውቃለሁ። ግን ለምሳሌ ስፖርት ቤት ምናምን ሰሩ የነበሩ ልጆች አብሽ ለሰውነት ጥሩ ነው ይመስለኛል እና ይሄ መስል ቢል ለማድረግ ይረዳልና እሱን ሲወስዱ እንትን ይላል። እንደውም አንድ የሆነ ኮች ነበር ነው የማውቀውና አንድ ልጅ እንደዚህ አይነት ችግር ነበረበት እና ኮች ስራ ጨርሶ ሲወጣ ያየዋል አብሽ ሶስት ኩባያ ምናምን ብርጭቆ ይዞ ጠጣ ያዋል። ከዛ እዛ ጂም ሲመጣ ደግሞ ትንሽ ነገሩ ይብሳል። ከዛ ጠርቶት ወይ አብሽን አቆም ወይ ጂሙን አቆም ብሎ ሲያስመርጠው አስታውሳለሁ። እና ለፊትም እኮ በጣም ጥሩ ነው ይባላል። እኛም እናንተን ፈርተን ነው ወይ ስራውን አቆሚ ወይ አብሽን አቆሚ እንዳለ። ኤክሰርሳይዝ ትክክል ነው። በጣም ሞር ስዌት እንድናደርግ ሊያደርገን የሚችል ስትሬስ፣ ጭንቀት፣ ኤክሰርሳይዝ እነዚህ ወይም ደግሞ አንዳንዴ በሆርሞናል ምክንያቶች የሆርሞናል መለዋወጥ የሚከሰትባቸው ጊዜያቶች ይኖራሉ። አንደኛው የፑበርቲ የምንለው ይሄ ምንድን ነበር? ፑበርቲ ድህነት ኖ ፑበርቲ ይሄ እንትን
ነው እሱ ለአቅመ አዳም ምናምን መድረስ ምን ነበር የሚባለው በአማርኛ? ለአቅመ አዳም ለአቅመ ሔዋን መድረስ። እዛ ጉርምስና። ስለዚህ በጉርምስና ጊዜ የሆርሞን መለዋወጥ ይኖራል ሴቶች ላይ በእርግዝና ወቅት፣ እንዲሁም ደግሞ የወር አበባ ያቆመች እናት ያኔም የሆርሞን መለዋወጥ ይኖራል። ስለዚህ እነዚህም እንደ ምክንያት ሊጠቀሱ ይችላሉ። ሌላው እንግዲህ በዚህ መጠን ካወራን አሁን ስለ መፍትሄው ነው የምናወራው። ከመፍትሄው አንዱ ለምሳሌ በቤት ውስጥ መከላከል የሚቻል ከሆነ ይቻላል ብላችሁ ታስባላችሁ? ቀደም ሲል ዶክተር የጠቀሰቻቸው ችግሮች አሉ። እነኚህን ችግሮች በቤት ውስጥ መከላከል እንችላለን ወይስ አንችልም? እሺ፣ ግን መስቀለኛ ጥያቄ ለዶክተር ስንቴ አንዴ አሁን ካለችው አንጻር ነው። እሺ፣ ከሱ አንጻራው ለመመለስ ቅድም ያልሻቸው ነገሮች አሉ ዶክተር። ንጽህና ለመጠበቅ ብቻውን የሰውነትን ላብ አያመጣም ብለሻል። ግን ንጽህና ባለመጠበቅ ደግሞ ይመጡ አሉ አይደል? ለምሳሌ በጣም የጉልበት ስራ ላይ ሆነን ወይም አሁን ይሄን ደረጃ 3-4 ምናምን ብንወጣ በጣም ከመድከም የተነሳ የሚመጡ ላብ አለ። እሱ በንጽህና እሱን ሄድን ካልታጠብ ነው ካደርንበት ሌላ ጠረን ያመጣል ማለት ነው አይደል? ይሄ አለ። እሺ፣ እሱ ላይ ተመስርቼ ልበልስ ብዬ። እሺ፣ ክሊር ያለውን ነገር ጫማ ከሆነ ከየት እናመጣዋለን? አይ ለመልሷ እንዲመቻት እኮ ነው። ጥያቄ ምንድነው? እሺ፣ የሰውነት ጠረን ችግርን ቤት ውስጥ በምንፈጥራቸው መፍትሄዎች መከላከል እንችላለን አንቺ? ሎሚ እንደዚህ ሽት ታረግና ለሁለት ከፍለ ሎሚ መፍትሄ ሊሆን ይችላል። እሺ፣ በዚህ ሌላስ? ሌላማ ዶድራንት መታጠብ ባል አይ እሱን ይተው። አሁን እንደውም ስላልሽ መታጠብ ያለሽ ትታጠባለህ። ታጥበህ ስጨርስ ሎሚ እንደውም ከዚህ በፊት የሰማሁት ገላችን የምንታጠበት ውሃ ውስጥ ሎሚውን ራሱ ቆራርጦ መጨመር የሚባል ነገር አለ። ሳቀሽ ዶክተር? ያው ካልታጠብክ ምን ዶሮ ነው ዶድራንት አለ ሽቷል። እንደ አቅማችን ያሉ ነገሮች አሉ ለመከላከል ተብለው የተሰሩ ነገሮች። እኔም ይሄንን የምመልሰው ከዶክተር ቅድም ከተናገረችው ነገር ተነስቼ ነው። ሎሚ በላለች። እኔ ደግሞ አሁን የማያቸው አንዳንድ ሶሻል ሚዲያ ላይ ምናምን ይመጣልኝ ሸብ ነው ምናምን የሚባል የሆነ ዱቄት አለ። ሸብ ነው ምናምን ሲባል ሰምቻለሁ። ሸብ ማለት ነው የሚቀባ ሸብ ምናምን የሚል አለ ማለት አላውቀውም እኔ። እሱን ሲቀባ ላብ እንትን ይላል የሰውነት ጠረንን ይከላከላል ምናምን የሚል ሰምቻለሁ። ምን እንደሆነ ግን አላውቀውም እኔም። ከሱ ውጪ ግን ቤት ውስጥ የምንከላከለው ካልከ ውስጥ አሁን አመጋገባችን ማስተካከል፣ ያባብሳሉ የተባሉትን ነገሮች አለመመገብ ያስተካክል አንዱ መፍትሄ ነው። ሸብ ስትል ግን የሆነ የሚያደርቅ ነገር አለ መስለኛ። ሰምተሽ ታውቂያለሽ ዶክተር? እንደዛ ሲባል ሸብ ሲባል ሰምቻለሁ። ግን ኮንሴፕቱ ማድረቂያ የሚባል አለ፣ አንቲፐርስፓይራንት የሚባል አለ። ፕሮባብሊ እሱ ነው የሚሆነው። ማድረቂያ ተቀብቶ የሚንቋቋ ልጅ አስታውስ ነበር። ሸብ ለጥርስ ህመም ምናምን ይመከራልና ሸብ ይሄንንም እኮ በነገራችን ሸቡን ከጠፋ እኮ በጨርቅም ሸብ አድርገህ ወደ ስታውን ላይ ተላለፍ ማለት። እሺ ዶክተር ልክ ናቸው ትላለህ። ከዛ በጣም የልምድ ሐኪም ናፍቆት ብትኖር ነው እሷ ዝንጅብልም ጠብታ አድርግበታል። እሺ፣ ከመጀመሪያው ስንጀምር እንደ ጀነራል ሜዠርስ የምንላቸው አሉ። ሰውን እኛ ጋር እንደዚህ አይነት ችግር አለ ብሎ ወደ ተቋማችን ሲመጣ ወደ ሐኪሞቻችን ሲመጡ መምከር የሚገቡ ነገሮች አሉ። የመጀመሪያው ንጽህና ነው። በደንብ ራስን ንጽህና በደንብ መጠበቅ ያስፈልጋል። ንጽህና ስንል ሻወሪንግ ብቻ ሳይሆን የለበስናቸው ልብሶችም የሚቻል ከሆነ if it's possible እንደ ሀገራችን ያለው የእንትና ሁኔታ እሱንም ኮንሲደር እያደረግን ዛ አንድ ቀን የለበስናቸው ልብሶች the next day ባንደግማቸው። እንደዚህ አይነት ተመሳሳይ ችግር ያለባቸው ሰዎች ምክንያቱም በዋነኝነት ሰው የሚያስበው ጠረኑ የሚመጣው ከሰውነት ብቻ ይመስለዋል። ነገር ግን የደረቀው ላብ ልብስ ላይ ስለሚቀር ሞር እንደውም ሽታው ከደረቀው ከልብሱ ስለሚመጣ ማለት ነው። ስለዚህ እሱንም አድቫይስ እናደርጋለን። ከዛ በተጨማሪ ሜዲኬትድ የሚባሉ መድኃኒትነት ያላቸው ባክቴሪያን፣ ይስትን፣ ኦርጋኒዝሞችን የመግደል አቅም ያላቸው ሳሙናዎች አሉ። ክሊንሰር፣ ዲተርጀንት ምንላቸው እነዚህ የንጽህና መጠበቂያ ፕሮዳክቶች አሉ። እነሱን መጠቀም። ከዛ ውጪ ሊያ እንዳለችው ዶድራንት በአቅማችን። የዶድራንት ችግር ምንድነው? ላቡን አይደለም የሚያክምልን፣ አትሊስት ጠረኑን ግን ማስክ ያደርግልናል፣ ይሸፍንልናል። ሽታው ወደ ሌላ ሰው አትሊስት ሌላ ሰው ጋር እንዳይደርስ ይሸፍንልናል። ነገር ግን አንቲፐርስፓይራንት የሚባሉ አሉ፣ የላብ ማድረቂያ ማለት ናቸው። እነሱ በውስጣቸው አልሙኒየም እንትን አላቸው፣ ኮምፓውንድ አላቸው። ስለዚህ እነሱ የሚመረተውን ላብ የመከላከል መጠኑን የመቀነስ እንትን ስላላቸው
አቅም ስላላቸው እነሱን ብንጠቀም አትሊስት ለተወሰኑ አወርስ በጣም እንዳያልበንና ላቡን ተከትሎ ደግሞ የሚመጣውን የባክቴሪያና ምናምን በየቅድም የዘረዘርኳቸውን ሽታ የሚያመጡትን ይከላከልልናል ማለት ነው። ከዛ በተጨማሪ ሌሎች እንደ ጀነራል ሜዠር ምግቦቹን አቮይድ አድርጉ አንልም። ኦብቪየስሊ ያባብሳሉ የተባሉትን ምግቦች አትሊስት እነሱን አትጠቀሙ ሳይሆን ከሌላ ጋር ሚክስ እያደረግን እየቀላቀልን በተቻለ አቅም እየቀነስን እንደዛ መቀጠል እንችላለን። አልኮልም ምንም ያው አቆሙ ቶታሊ ብለን አድቫይስ አናደርግም እንዲቀንሱ። ቀላል ጥያቄ ነው። የሰውነት ጠረን መታከም ይችላል ወይስ አይችልም? ይችላል። በጣም ጥሩ ፖይንት ነው። በብዛት የሚገርማችሁ የዚህ የብሮንሃይድሮሲስ ወይም ደግሞ የመጥፎ የሰውነት ጠረን ኤግዛክት ሰው ላይ ምን ያህል ነው ያለው የሚለው ራሱ ስተዲ ላይ ለማግኘት በጣም ከባድ ነው። ከባድ የሆነበት ምክንያት ምንድነው? ሰው እንትንን ፈልጎ ሕክምናን ፈልጎ ወደ ጤና ተቋሞቻችን ስለማይመጣ ነው። ስለዚህ እኛ ግን ታመን እንመጣለን። በሌላ ህመም ነው በሽታው ታመን ሰውየው አይመጣም እኛ እሺ። ስለዚህ አንድም ዋናው መተላለፍ ያለበትም እዚህ ፕሮግራም ላይ መልእክቱ ይሄ ነው። ስለዚህ አትሊስት ወደ ጤና ተቋም ጋር በመምጣት ምን ማድረግ እንዳለባቸው ምን ማድረግ እንደሌለባቸው ትክክለኛውን ምክር እንዲያገኙ ቅድም ካወራናቸው ጀነራል ሜዠርስ ከምንላቸው በተጨማሪ የምንሰጣቸው በሚቀባ መልክ የሚሰጡ መድኃኒቶች አሉ። እነሱን መሞከር ይቻላል። ከዛ በተረፈ ቦቶክስ ሲባል ሰምታችሁ ታውቃላችሁ? ቦትልኔም ኢንጀክሽን እነሱን መስጠት ይቻላል። ያው ቴምፖራሪሊ አትሊስት በቋሚነት ሳይሆን ጊዜያዊ መፍትሄ ይሰጠናል። ከዛ በተረፈ የጨረር ህክምናዎች አሉ። እነሱን መጠቀም ይቻላል። በእነዚህ ሁሉ ሞክረን ደግሞ የማይሳካ ከሆነ ወደ ቀዶ ጥገና ህክምና መሄድ ይቻላል ማለት ነው። ላቡን የሚያመነጨውን እጢ ግላንድ ቆርጦ በማውጣት የሚሰጡ ህክምናዎች። ጤነኛ እጢ ግን አይደለም። ጤነኛ ለመሆን ሳይሆን በብዛት አክሽኑን አይደል ለመቀነስ የፈለግነው። ስለዚህ እሱን ለመቀነስ በጣም አሪፍ ጥያቄዎች ኦልሞስት አልቋል። እኔ ግን ማነሰው ቅድም ካልሹ ጋር ሁለት ምክንያቶች አሉ። ይሄ ለመጥፎ ጠረን ምክንያት የሚሆኑ ከግላንድ ጋር ተያይዞ ከዛ ውጭ የምናነሳው ምክንያት አለ። ከዛ ውጭ የምናነሳቸው ምክንያቶች ቅድም ያወራናቸው እንደ ምግቦች አሉ። የሆርሞን መቀያየሮች ይኖራሉ። በዘር አለ። ከዛ ደግሞ ሌላ መታወቅ ያለበት ወደ ጤና ተቋምም እንዲመጡ ዋናው አድቫይስ የምናደርግበት ሁሌም የሰውነት ወይም መጥፎ ጠረን ከሰውነት ወይም ከቆዳ ይወጣል ማለትም አይደለም። አንድም ደግሞ መታወቅ ያለበት የውስጥ ህመሞች ይኖራሉ። ለምሳሌ የጉበት ድካም፣ የኩላሊት ድካም ያለባቸው ታካሚዎቻችን ከአፋቸው ከሽንት ከሚወጣ ፈሳሽ ሌላ መጥፎ ሽታ ወይም ጠረን ስለሚመጣ ይሄም ልክ እንደ ቆዳ የመጥፎ ጠረን ተደርጎ ሊቆጠር ይችላል። ከዛ በተጨማሪ ደግሞ የስነ አእምሮ ህመሞች አሉ። እነሱን ተከትሎ የሚመጣም ስኪዞፍሬኒያ፣ ቦዲ ዲስሞርፊክ ዲስኦርደር ምንላቸው ብዙ አይነት ህመሞች አሉ። ስለዚህ በትክክል ያ መጥፎ ሽታ አለ ወይስ ሰውየው አለብኝ ብሎ ብቻ ፐርሰናሊ አስቦም ነው የሚለውንም መለየት ያስፈልጋል ማለት ነው። እነዚህ እንደሆነ ይጠቀሳሉ። በጣም ጥሩ። ጥያቄ ያላችሁ? አዎ እንዴ ለምን የለም ጠይቁ። እኔም ለነገሩ እዚህ ነገር ላይ አጽንኦት መስጠት የምፈልገው ዶክተር እንደ ሚዲያ እኛ ሰዎች መጀመሪያ በሽታ አሁን ነው ብለው አምነው መምጣት አለባቸው። ምክንያቱም እኛ ይሄ ከይሉኝታው አንዳንዴ ሁለቱን አውጥተን መናገርና ሰውየው ጋር የሚፈጥረውን ስሜት በመፍራት ማንነግራቸው በጣም ብዙ ሰዎች አሉ በዙሪያችን ብዬ አስባለሁና እንደ ከዚህ በፊት ስናነሳቸው እንደነበሩ እንዲሆነ ይሄ በጣም ትልቅ ነገርም ስለሆነ እንደ ትልቅ ግን የታየ አይመስለኝምና የሆነ ግንዛቤ ማስጨበጫ አይነት ነገር ቢደረግበት። ምክንያቱም ብዙ ቦታ እንደተባለው በቃ በይሉኝታ የተነሳ ማንነግራቸው ብዙ ቦታዎች ላይ እንደዚህ አይነት ነገሮች ይከሰታሉ። ይሄንን እንደ ምንድነው እንደ ቴኮስ መታጠብቀን እውነት ቅድም እንዳለው እንደ እጅ መታጠብቀን የገላን ንጽህና እጅማ ምን ችግር አለው እኮ ባንፈልግም እንታጠባለን። በጫታ የሆነ ነገር ትዝ ብሎኝ ቲክቶክ ላይ የሆነ ነገር ጀመሩ እንደዚህ ከፍተው በጣም በዙሪያችሁ እንደዚህ ያስቸገረ ሰው ካለ ንገሩን እኛ እንነግረዋለን እንደውላለን ይላሉ። አንዱ ጋር ደውሎ ይነግረዋል። እንደዚህ ቦታ አይደለም የምትሰራው እና እንደዚህ ችግር አለብህ ባልደረቦች ምናምን እየተማረሩ ነው ጥቆማ ደርሶን ነው የደወልንልህ ምናምን ይላል ማለት የዛኛው ሰውዬ መልስ በጣም ነው የሚገርመው። ሰምተሻል? ችግሩን እንትን ከማለት ይልቅ ማን ነገረ ከዛ እናንተ ጫማችሁ ለሚሸት ነው እኔ ብብቴ ሸተተው በላቸው አይነት ነገር ነው እንጂ እንደሱ አይነት አሁን ይሄ ከስነ ልቦና አንፃር ቅድም ካልሽው የተሄደበት ርቀት በዛ ዙር መሄድ የማያስፈልገው እዛ ሰውዬ ጋር ምን አይነት ስሜት ይሰጣል የሚለውን ነገር እንፈራለን እንጂ ቀጥሎ የሚኖረውን ይሄ ማህበራዊ
ጤንነቱ ላይ አንጠነቀቅምና እንደዚህ አይነት እንደ እጅ መታጠብ ቀን በደንብ ግንዛቤ የሚሰጥባቸው አይነት ነገሮች በስፋት ቢኖሩ እንላለን። ጥያቄ ከውስጥ ነው። አሁን ቅድም እጢውን ነው የሚወጣው ብለሽ ነበረ ዶክተር። ከዛ ደግሞ አይ የሆነ ጊዜ ላይ ሰምቻ ቃለው የአጥንት የሆነ ነገር ነው ይሄ ሽታ የሚመጣው ከአጥንት ውስጥ ያለ ነገር ነው የአጥንት መበስበስ ምናምን በዘልማድ የምንሰማቸው ነገሮች ግን ትንሽ ሀሳቡ አለ ውስጤና የአጥንት መበስበስ የሚባለው ወይም ከአጥንት የሚመጣ ችግር ሽታ ያመጣል ወይ? አዎ በደንብ ያመጣል። እሱ ራሱን ችሎ ከአጥንት ጋር የተያያዘ ህመሞች አሉ። ስለዚህ ማንኛውም ቦታ ላይ ኢንፌክሽን ከተፈጠረ አጥንት ውስጥም ሊሆን ይችላል፣ የቆዳም ሊሆን ይችላል። ማንኛውም ቦታ ላይ የተፈጠረ ኢንፌክሽን ኦደር ሽታ ይኖራል፣ ጠረን ያመጣል። እሱ አሁን ካወራነው እንትን ጋር ዲፈረንት ቶፒክ ስለሆነ ነው። ቅድም ካልሽ ሁለት ነገር ከከፈልሻቸው ከነሱ ጋር አይገናኝም። በሌላ ጊዜ ግን ወጥተሽ ማብራራት ይሄኛውን ደግሞ እናነሳለን። ሞር የአጥንት ሐኪም ስፔሻሊስት ያብራራል። ራሱን ችሎ ነው። ይገርማል። እግር ላይ ያለ ሽታስ ባልተያዘ ዜና ቆዳው ላይ ከሆነ በቆዳ ሐኪም ስፔሻሊስት ቅድም ያብራራ ነው። ቅድም እንዳልኳችሁ ልድገመው። ቅድም እንዳልኩት የቆዳ የእንትን ላብን የሚያመነጩ እጢዎች ሁለት አይነት ናቸው ብያችኋለሁ። የመጀመሪያው ሙሉ ቆዳችን ላይ የሚኖር ነው ኢክራይን የምንለው ከልጅነት ጀምሮ የሚኖር ነው። አንደኛው ግን አፖክራይን የምንለው ግላንድ ግን በጣም ስራው ሞር ስቲሙሌት የሚደረገው ከጉርምስና ወራት በኋላ ነው እና የሚገኝባቸውን ቦታዎች ብብት አካባቢ ፕራይቬት ኤሪያ ጋር ከዛ ውጭ ደግሞ ጡት አካባቢ ላይ ይገኛል። ከዛ በተረፈ ደግሞ ታችኛው የእግር ሶል እዛ ጋም መጥፎ ጠረን ሽታን ተከትሎ የሚመጣው አብዛኛው ልክ እንደ ምክንያት የሚጠቀሰው ላብ ሲበዛ ባይትሰልፍ የላቡ መብዛት ብቻ ራሱ ቦታውን እዛ ጋር ላብ ውስጥ ያለውን ፕሮቲን ሊፒድ የሚባሉ ንጥረ ነገሮችን ለመብላት ኮሎናይዝ የሚያደርግ ባክቴሪያ ማይክሮ ኦርጋኒዝም ወይም ቢስ ስለሚኖር እኛም አንጀታችንን በላ። እኔ ደግሞ ዶክተር ያለኝ ጥያቄ አሁን ስናወራ ከውይይታችን መረዳት እንደቻልኩት እና ደግሞ አንዳንድ እንደምናየው አሁን ዲኦድራንቶች አሉ ላብ የሚያደርቁ ምናምን፣ ግን ላብ በተፈጥሮ ራሱ ጥሩ ነገር አይደለም ወይ? ማለት ውስጣችን ያለውን ቆሻሻ ሰውነታችን የሚያስወግድበት ነገር አይደለም ወይ? ለምን እናደርቀዋለን? አሁን ለምሳሌ እንትን ስንጠቀም ይሄ ዲኦድራንቱን ላብ የሚያደርቅ ምናምን ከሆነ አትጠቀሙት ጥሩ አይደለም ምናምን ይባላል እና እንደዛ እስከሆነ ለምን እንዲደርቅ እናደርገዋለን? ሄልዚ አይደለም። በጣም ቆንጆ ጥያቄ ነው። በእውነት ቆንጆ ጥያቄ ነው ጠየቀኝ። እኔ ደግሞ እዚህ ምን ሆኖ ነው የምትለልለው ነበር። በጣም ቆንጆ ጥያቄ ነው። ምክንያቱም በዋነኝነት የቆዳችን ወይም ስኪን የምንለው የሰውነታችን ክፍል ላርጀስት የሚባለው ከሰውነታችን ውስጥ ያለው ኦርጋን ነው። ዋነኛው ጥቅሙ ቴርሞ ሬጉሌሽን ነው። ቴርሞ ሬጉሌሽን የምንለው የሰውነታችንን ሙቀትና ቅዝቃዜ የሚያመጣጥን በጣምም እንዳይበርደን በጣምም ደግሞ እንዳይሞቀን የሚያመጣጥንልን ነው ማለት ነው። ስለዚህ አንደኛው የላብ ዋናው ዓላማ ይሄን ቴርሞ ሬጉሌሽንን በትክክል ስራውን እንዲሰራ ለማድረግ ያግዘናል ማለት ነው። አሁን እያወራን ያለነው ግን ይሄ ወደ ህመም ተቀይሯል። ወደ ህመም የተቀየረበት ምክንያት ምንድነው? ከኖርማል ይሄንን ሞይስት የሆነን ኢንቫይሮንመንት ቆዳችን የሚያስፈልገውን አይነት በቂ ላብ ሳይሆን በጣም ከዛም በተረፈ ሞቅ ያለ ጨመር ያለ ላብ በሚፈጠርበት ጊዜ ተከትሎ የሚመጣን ህመም ነው እያወራን ያለነው። አድሬስ ማድረግ ያለብን ይሄንን ነው እንጂ ኖርማሊ የሰውነታችን ወዝ በጣም የሚፈለግ ነገር ነው። ከዛ ውጭ ደግሞ አያይዞ ለመመለስ ያክል ዲኦድራንቶች ቅድም እንዳልኩት ላቡን ሳይሆን የሚያደርቅልን ሽታውን ወይም ጠረኑን ነው ማስክ የሚያደርግ ይሸፍንልናል ነው። ግን አንቲፐርስፓይራንትስ ያልኳቸው እነሱ ግን አትሊስት ቴምፖራሪ ለተወሰነች ደቂቃ ወይም ሀወርስ ያክል ግን የላቡን መጠን ይቀንሱልንና ሽታን አትሊስት ለመከላከል ያግዙናል። ዋናው አንዱ እኛ አድርገን መከላከል የምንችላቸውን ድርጊቶች መተግበር ከሁላችንም የሚጠበቅ ነው። ንጽህና መጠበቅ፣ ከዛ ባሻገር ደግሞ ከፍ ያለ ጉዳይ ሲመጣ ደግሞ ወደ ሕክምና መሄድ እንደሚያስፈልግ ልብ ልንለው ይገባል። ዶክተር ሀና ማርያም አበበ በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የቆዳና አባላዘር ሕክምና ስፔሻሊስት ሐኪም እዚህ ድረስ መጥተሽ ከኛ ጋር ግሩም ቆይታ ስላደረግሽ ደስ ብሎናል። በጣም አድርገን እናመሰግናለን። እሺ እኔም እጅግ በጣም አመሰግናለሁ። እስቲ የዛሬ ተረኛ ሐኪም አልቋል በይልን፣ ቤተሰቦቻችን አብቅቷል በይልን። እሺ የዛሬ ተረኛ ሐኪም አብቅቷል። ከሌሎች ፕሮግራሞች ጋር ያው ተቀጥላ መቀጠል